እኔ እኮ የሚሰማኝ ጠፍቶ ነው እንጂ ሰውየው ህመም አለበት። ሴት የመቀያየር ህመም አለበት፣ በሽተኛ ነው ብዬ አንድ ጊዜ ተናግሬ ነበር። ወደ ድሮ ህይወቱ እንዴ ግመል ነው ወደኋላ ሲሸና ማቀው እኔ። ግመል አይታችሁ ከሆነ ግመል አሁን ወደኋላ ይሸናል። እንዴት ነው ወንድ ልጁ ነው ወደኋላ የሚሄደው? እኔ በቃ ውስጤ ቅጥል እያለ ነው ስለዚህ ስለ ልጅ ጉዳይ ማለት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም ነው። ቪዲዮውን ላይክ እያደረጋችሁ ጀምሩ። የሩቴ ቤተሰብ የሆናችሁ ብቻና ብቻ ቪዲዮ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። የሰው ልጅ ትቶ የመጣውን ህይወት ትቶት ያለፈውን ላይፍ እንዴት ነው እንደገና ተመልሶ? አረ በጣም የሚከብድ ነው። በቃ የሆነ በሽታ አለበት። እውነት ለመናገር ማለት ነው። እውነት ለመናገር የሆነ በሽታ አለበት። እንዴ ፍቅር ደግሞ ምን ሆነሽ ነው በዚህ ልክ የምትጋጋጭው? እንዴ አመረብኝ ብለሽ ነው? ለእነሱ ያልሆነ ለእኔ ይሆነኛል ብለሽ ነው? እንደ እኔ ለፍቅር በጣም ሪስፔክት ነበረኝ። እውነት ለመናገር ስነስርዓቷ ሚዲያ ላይ ያላት ነገር ልታይ አትልም ነበር። እነዚህን ሴቶች ሁሉ ሲያተራምስ ቆይቶ እንደገና ወደ አንቺ ሲመጣ እንዴት ነው ልትቀበዩ የቻልሽው? እንዴት ልቦና ሽሽ አለልሽ? እንዴት አይምሮ ሽሽ አለልሽ? እሺ በቃ ሱስ አለበት፣ ሴት መቀያየር ሱስ ወይም በሽታ አለበት እንበል። እንዴት አንቺ ይሻልሽ? ሩታ ይሄንን አይተሽ ዳግመኛ ሲመጣ ከተቀበልሽው እውነት አንቺ አትረቢም። እኛ አንቺ ደጋፊዎች አይደለንም።